ምንም የምነግርሽ ነገር የለም። አላህን የምትፈራ ከሆነ አላህን ፈራ ሰው ነኝ። አላህን እፈራለሁ። እሺ እኮ የምትፈራ ከሆነ የኒካው ነገር ውሸት ነው። ምንድነው? እሺ ሰማሽ? ሰላም አንቺ ውጭ አንተ ሁለታችሁ ውጡ ነው። አትጮህበት ልጁ ላይ አትጮህ። ጠርታ ነው እሱ የመጣው ጠርታ የመጣው ያረከው ነገር ደግሞ አልበቃም። አሁን ደግሞ መጣች። ሰላም አለይኩም ውድ ቤተሰቦቻችን እንዴት ናችሁ? አለን። እኛ ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ያው በእኔና በሳሚ መሀል አዲስ ሰው መጥቷል። ያው ይኩን አውቃታለሁ ነው የሚለው። እንግዲህ ስለሱ ብዙ ነገር ማስረዳት አለብኝ ብዬ አስባለሁ። ያው በፊት በነበረኝ ህይወቴ ከሱ ጋር ጓደኛሞች ነበረ። ከሳሚ ጋር ያለኝን ነገር ሊበጠብጥ ነው እና አሁን ሳሚና ገኒ ያሉም ሳሚ ጸበል ይዟት ሄዷል ገኒ። ስለዚህ ብቻውን ማዋራት ስላለብኝ እሱንም አሁን ብቻውን ደውዬለታለሁ። በቃ በጣም እያበጠበጠኝ ነው ካለን ይላል። ብዙ ነገር እያወራ ነው እና እኔ ደግሞ ከሳሚ ጋር ያለኝ ነገር እንዲበላሽ አልፈልግም። ብቻ ጠርቼዋለሁ፣ እየመጣው ነው ብሏል እና ካሜራ ደብቄ ነው ማዋራው ክፉ ነገር እንዳይፈጠር እና ያንን ካሜራ ደግሞ ለሳሚ ማሳየት ስላለብኝ ግዴታ ሳሚ እንዲያምነኝ እኔ ውሸታም ነሽ ሙስሊም ነሽ ምናምን እያለ ስለሆነ ሳሚን እንዲያምነኝ ብዬ ካሜራ ደብቄ ነው ማዋራው። ይመጣል ብዬ አስባለሁ። እውነቱንም ያወራል ብዬ አስባለሁ። አሁን እየመጣ ነው መሰለኝ። እስቲ ስልኩን እንትን ልበልና ልደውልለትና እየመጣ ከሆነ ያው ካሜራውን ደብቄ እናወራለን ማለት ነው። ሌላ እየመጣ ነው። አዎ ቶሎ መምጣት አለብን። ደርሰሃል? በቃ እሺ፣ ቶሎ ነሽ። እሺ ነው እየመጣ ነው። በእኔ በኩል ምንም የለም ከሱ ጋር የድሮ ጓደኛዬ ነው። ሌላ የተፈጠረ ነገር የለም። ኒካ ምናምን የሚለው ውሸት ነው። እኔ ሀሳቤ ለሳሚ ማስረዳት አለብኝ ግዴታ። ውሸት እንደሆነ ከሱ ጋር ያለኝን ነገር ውሸት እንደሆነ ማስረዳት አለብኝ። ለምሳሌ ሰላም ዳንሽ ካለን ወላችን ቤት ማንም የለም። ማውራት ስላለብን እናንተ እሺ፣ ችግር የለም ነው። እሺ ሰደናንሽ አለን እስኪ የፈለኩ ምክንያት በቃ ለሳሚ ያስረዳል። የኔና የኔ ነገር ውሸት እንደሆነ ኒካውም ውሸት እንደሆነ ለሳሚ እንድታስረዳው እፈልጋለሁ። መጣ ህይወቴን እየበጠበጥክ ነው። እኔ ምንም ህይወትሽን አልበጠበጥኩም። በዚህ ጋር እኔ የመጣሁት ቤተሰቦችሽ አስበለኝ። እኔ ትልቅ ሰው ነኝ። ትልቅ ሰው ነሽ፣ ግን አንቺ ለቤተሰቦች ማሰብ አለብሽ። ቤተሰቦች ምን ላይ ናቸው የሚለውን እንትን ማለት አለብሽ። ለዛ ብዬ ነው እንጂ እናንቺ ምንም አይነት ግንኙነት የለንም እኮ። አሁን እኔ ለሳሚ እንድታስረዳው እፈልጋለሁ ያለን ነገር ውሸት እንደሆነ ማወቅ አለበት። አሁን አንቺ እሺ በለዚህ የጠራሽ ነው ወይስ ሌላ ምክንያት? አዎ ህይወቴን እየበጠበጥክ ነው እና ያው የኒካው ነገር ውሸት እንደሆነ እንድትነግርልኝ ነው የምፈልገው። ሌላ ከአንተ ምን የምፈልገው ነገር የለም። እሱ ችግር የለም። የኒካው ነገር እውነት ነው። አዎ እውነት። የቱ ጋር ነው እውነት? እስቲ ንገረኝ። እሺ አሁን አንቺ ቆይ ለቤተሰቦችሽ አታስቢላቸው? ቤተሰቦችሽ አትበለኝ። ስለ ቤተሰቦቼ አያገባህም። እሺ ምን በድሎሻል? ምን አድርገውሻል? ነገር ታደርግልኝ። ምን አድርገውሻል? እነሱ ቤተሰቦቼ ምንም አላረጉኝም እና ለምን አራክሻቸው? ጋርም አራኳቸውም። በቃ እኔ ችግር ስለነበረብኝ ነው ለሳሚ ቤት የገባሁት እና እየመጣ ደግሞ አንተ ህይወቴን እየበጠበጥክ ነው። ኒካ ቀዳለሁ ምናምን እና ለቤተሰቦችሽ አታሳውቂም? ሳሚ ጋር አብረሽ መኖር የምትፈልጊ ነው? ቤተሰቦቼ አሁን አንተ ነህ ችግር የሆንክብኝ። በቃ ከሳሚ ጋር ያለኝ ነገር እንዳይቀጥል እያደረከኝ ያለው አንተ ነህ። እሺ የሆነ ሚስጥር አለሽ? ሚስጥርሽን ለሳሚ ምንም ሚስጥር የለኝም። ባለ በቃ ከህይወቴ ውጣ። እኔ ከህይወትሽ ከወጣሁ ቆይቻለሁ። እሺ ለምን ነው የመጣሁት? እህቴ ነው ለማዋራሽ። እኔ አሁን የመጣሁት
አንቺ ያው ከባድ ነገር አለ የምነግር በጣም አስቻኩለሽ ነው የጠራሽኝ። ምንድን ነው እሺ ነገሩ ንገሪኝ በደንብ። ከባዱ ነገር ከህይወቴ ይውጣልኝ አንደኛ፣ ሁለተኛ ለሳሚ ንገርልኝ። በቃ ያኔና ያንተ ኒካ ውሸት እንደሆነ ንገረው ለሳሚ። በቃ ካንተ ይሄን ብቻ ነው የምፈልገው። ካንተ ልትረዳኝ ነው የመጣኸው። ምንም የምነግርሽ ነገር የለም። ብቻችን የተገናኘ ነው እኮ ለሳሚ እንድታስረዳልኝ ብቻህን የጠራው ከዚህ ምንም የምነግርሽ ነገር የለም። አላህን የምትፈራ ከሆነ አላህን ፈራ ሰው ነኝ። አላህን ፈራለሁ። እሺ እኮ የምትፈራ ከሆነ የኒካው ነገር ውሸት ነው ብለህ ንገረኝ። ይሄ ውሸት ያልሆነ ነገር ለምንድን ነው ውሸት ነው ብዬ የምናገር? ያልሆነ ነገር ለምንድን ነው ውሸት ነው ብዬ ለሳሚ ነገር? እውነት የሆነ ነገር ያውቀዋል እሱ ነገር ነው አለ ይኸውልህ ይሰድኝ ለምን አሁን እኔ አጠገቤ ተቀመጠው እና እሺ ለምንድን ነው ሻወር አጠገቤ የምትቀበል? ይሰድኝ ነው ባይ እንጂ በቃ እንድትረዳኝ እኮ ላስረዳህ ቁጭ በላ በቃ እነሱ እሺ ምንድን ነው የምታስብልኝ? እሺ ያለው እሺ ዘው ይሰድኝ ባላ እሺ አውቄ ቁጭ በይ እሺ ዘው ግን ራቂ ከምን ለከልሽ ምንድን ነው እሺ የምትነግሪኝ? በቃ አሁን ለሳሚ ንገረው ውሸት እንዳሆነ። ምን ብዬ ነው የምነግረው? ያለው ነገር እኮ እውነት እኮ ነው። ምንድን ነው እውነት ይዘል? እኔ እናንተ ያለን ኒካ እውነት ነው። እሱ ችግር የለም። እኔ አሁን ያሳሰበኝ የቤተሰቦች ጉዳይ ነው። ገባሻ? እዚህ ጋር ቤተሰቦቼ ምንም አይሆኑም። አሁን እኔ አሁን መቼም ያንቺ ሊያስብልሽ አልችልም። ለምን ለቤተሰቦች እስካላሰብሽላችሁ ድረስ እኔ ለቤተሰቦች አስባለሁ። እዚህ ቁም ነገር ደረጃ እዚህ ደረጃ የደረሱሽ እነሱ ናቸው አይደል? እኔ ጋር በአላህ በቃ እንዴት እናትና አባትሽን ትከጃለሽ? አልካድኩም እኔ እና ባትክጂ ኑሮ እንዴት ማንም ወንድ ጋር ልትይ ነበር? ማንም ወንድ አይደለም ሳሚ። ከዚህ በፊት አንዱ ጋር ግንኙነት ነበረሽ። በፈጣሪስ ቤተሰቦችሽ አንቺን በስነ ስርዓት ማስረከባለን። እሱ ችግር ምን እያደረግሽ ነው? ምንም ያደረኩት ነገር የለም። እሷ አፋ ቤት ድረስ ጠርታኝ ነው የመጣሁት። ምንድን ነው እየተፈጠረ ያለው? ምንም አልተፈጠረም ሳሚ። ምንድን ነው እንደዚህ አፍላፍ ገጥመሽ ገና ማለት ነው? አፍላፍ ገጥማችሁ እዚህ ጋር ምንም አልሰማም ብቻ ሳይሆን ገና እግሬ ስር ትወድቃት። ለምንድን ነው እግሬ ስር የምትወድቀው? አንቺ ከእሱ ጋር ያለሽ ነገር አለ? ምንም የለም ሳሚ። እየቀለደ እንደሆነ ማለት ነው። ምንም የለም። እዚህ ጋር ቁጭ ብለሽ እኮ እያወራን ነበር። በቃ እኔ ለአንተ እንዲያስረዳ የምፈልገው ነገር ነበረ። እያስቸገረች ነበረ። እዚህ ተቀመጥኩኝ። እዚህ ጋር የምትመጣ ስትል ተነስቼ ሰፊ ቦታ እዚህ ስላለ እዚህ ተቀመጥኩኝ። ኢክራም ለምንድን ነው ጭንቅላቴን የምትበጠብጪው? እኔ በአንቺ ምክንያት ልበድ እንደ ቆይ እጅኑ ላይ ይዛ ነበር እንደዚህ አትጋኝ። አንተ ወደዛ አልፈህ ቁጭ በል። ችግር የለም እሱን። አይ ምንም ምን ልትሰራ መጣህ? ሲጀመር እኔ በሌለሁበት ምን ልትሰራ መጣህ? እኔ ነኝ የጠራሁት ፋኒ። ይሄ እኮ ለምንድን ነው የምትጠሪው? ሁላውን ተረጋጋና ላስረዳ። እኔ ምንም የምረጋጋው ነገር የለም። ይኸውልሽ ሰላም ኢክራም፣ በቃ ከዚህ ሰውዬ ጋር ላይሽ አልፈልግም። የሚያስረዳ ነገር ነበር ለአንተ። በቃ ኒካም ነው ይያል እሱ ነገር ውሸት እንደሆነ እየነገርኩት ነበር። አንቺ ከምር አሁን ስሚኝ፣ ሳሚ ብዙ ሴት ጋር ግንኙነት ያለው ሰው ነው። ሌላ ሴት አለች። በሱ ካላመንሽኝ ስሚኝ፣ ከምር እሷ ልጅቱን ይዣት መጣብሽ። አንተ ልመን ስለኔ ህይወት እኮ ምንም አያገባም። እኔ አንተ ልመን እሺ፣ ሳሚን ትተዋለሽ። ልጅቱን እንደመጥቼ ካሳጣሁሽ የምወደው ሰው እያለ አንተ እውነት የሆነ ነገር አምጥቼ ካሳየሁሽ ታምኛለሽ? አላምንህም አንተ። እሷ ከመሰከረች እሱ ጋር ግን ዘንዳት ልጅቱ ይዘድኝ ነው አይደል? ሰሙ እኔ እኮ ለቤተሰቦች ብዬ እኮ ለአንቺ ብዬ ነው እንደዚህ ነው። ሰማም እኮ እየሰማ እኮ አይደለም። ቆይ አንተ እሷን ትወዳታለህ አትወዳትም? አንተ ቆይ የእሷን ህይወት ለማበላሸት ነው እዚህ ይሄን ሁላ ነገር የምታረገው? የእሷን ህይወት ለማበላሸት ሙስሊም ናት። በቃ ልሰልምልህ ብላለች። ተዋት። ምንድን ነው የምትጫወተው? በግዴታ ስለሚል እሷን በሃይማኖት አንተን በሃይማኖት መኖር ነው ያለባችሁ እዚህ ጋር። ምንድን ነው የምትጫወተው? እምነታችሁ ቢለያይ ሰው መፋቀር ይችላል። ለምን በግድ እኮ አንተ እኮ አሁን እኮ ያስገድዳት ክርስቲያኑ እያልካት ያለው በግድ እኔ ነኝ ያፈቀርኩት እኮ ለምን ያስገድድሻል? ምንድን ነው የምትጫወተው? ቆይ ግን አንዴ የምንጨርሰው ጉዳይ አለ። ሰማኛለህ? የምትሰማኝ ከሆነ እኔ እና እሷ መቼም አንለያይም። በቃ ሃይማኖታችን አይደለም ሃይማኖቷ መኖር ነው ያለባት። እሷ ታፈቅረኛለች፣ እኔ ደግሞ ነገሮች ሲስተካከሉ ልወልዳት ላፈቅራት እችላለሁ። ምን ታውቃለህ? ሙስሊምስ ብሆን እሷስ ክርስቲያን ብትሆን በምን ታውቃለህ? ስለዚህ በእኛ ህይወት አንተ መስለም ያለብህ ለእሷ ብለህ አይደለም ለፈጣሪ ብለህ ነው። ተቀብለህ ከሆነ አምልኮቱን መስለም ትችላለህ። አንቺም ተቀበለሽ ከሆነ ከፈጣሪ በሱ በፍቅር ደረጃ ሆኖ እንደዛ ከሆነ ግን የማይሆን ነገር ነው። አሁን ምንድን ነው የምትለሽ? አሁን የምላችሁ ምንድን ነው
ቆይ አንቺ ነሽ አይደል እንዴ ጠራችሁ? ለምንድን ነው የምትጠሪው ታዲያ? እሺ እኔ አንተ ፊት እሺ የምትነግሩን ነገር ንገሩ በላታ ትንገርንሽ። ይኸውልሽ ኢክራም ነገር አለ ካለ ማንንም እሱ ጋር አጠገቤ ተቀመጠ እንደዛ ለምን አደረግሽ? እናንተ በሌላችሁበት እኔ አጠገብ ለምን ተቀመጥሽ? አንቺ ውጭልኝ፣ አንተ ሁለታችሁ ውጡልኝ። አትጮህበት፣ ልጁ ላይ አትጮህበት። ይሄማ ነገር ይዞብን ነው የመጣው እኮ እዚህ ቤት። ምንም ነገር ይዤባችሁ አልመጣሁም እኔ ጭራሽ ምንም ነገር ይዤላችሁ። ሳሚ አሁን እኔ እሷን ጠይቃት፣ ለምን እንደጠራችን ጠይቃት። ምንም እኮ የነገረች ነገር የለም። ያለች ምንድነው ይሄን ያንተ ግንኙነት ውሸት እንደሆነ ለሳሚ ንገረው ነው ያለች። እሺ ቆይ እውነት ነው ውሸት ነው? በቃ እሺ በቃ ይሁን። ግን እኔ ግን ማለት ነው ለጓደኛዬ ብዬ የማልገባበት መስዋዕትነት የለም። ለምን እሷ ህይወት ሲጎሰቋቆል ዝም ብዬ አለ ማነው ገባህ? ነው ጓደኛ እሱ በቃ ተዋምና ነው አራ ማን እንደማስፈቅ ይዘን መጣ ማን ተላቀላለሁ እኔ እዚህ ቤት እንዴ ምንድነው ይታጠራል? እሱንም ጠርተው ይሆናል እኮ እሱንም ጠርተው ይሆናል። ጠይቃት ና እስኪ። ከየት ነው ደግሞ አንተ የመጣው? ጠርታ ነው እሱ የመጣው ጠርታ የመጣው ያረከው ነገር ደግሞ አንተ አልበቃ ብሎ አሁን ደግሞ መጣ። እዚህ ምን ልታረግ ነው የመጣው? ምን ሆናችሁ ነው? ምንድን ነው? ቆይ ግን ምን ነው ያለ ዞር በል ማለት ይፈታላል። ሰላም ረዳይ አስፋልጣፋ እንዳነካ ሰውዬ ነግሬሃለሁ። ማናችሁም ቢሆን አንተም ብትሆን በቃ ሳኔ ነው በታ ናት እግዚአብሔር እንዳነካ ነግሬሃለሁ። በቃ እኔ ነጥቻ ሳይሆን እሷ እኔ አይካል ስትገባ ይሆን እኔ ይኸውልህ ስላንተ አያገባኝም። ግን ናቲ ካሁን በኋላ ጫፏ እንዳነካ በቃ ይችልሽ ሰውዬ ሰላም እላታለሁ። ምን አገባህ አንተ? ለምንድን ነው የምትላት ሰላም? በቃ ለምንድን ነው እንደዚህ ሰላም የምትለው? እንዳነካት አንተም ብትሆን ደግሞ እሷ ውሸት ነው እያለች ነው አይደል? ስለዚህ ካሁን በኋላ ጫፏ ጋር ልደርስ አትፈልግም። ሰማኛለህ አይደል? የእሷን ነገር እኔ ነኝ የምወስነው ካሁን በኋላ በቃ። ለምንድን ነው አንተ? ቆይ እሺ አሁን አንቺ በቃ ይዘዲን የምትሰማ ከሆነ ስማ በቃ ጫፏ እንድትነካት አልፈልግም እያልኩ። ቆይ ምንድን ነው እያጨቃጭቃችሁ የነበረው? ምን ላድርግ መጥቶ ነው እሷ አንተ እኔ ምን አግላለሁ? አንተ ራሱ ምን ልትሰራ ነው የመጣው? ቆይ አንተ ራስ ምን ልትሰራ መጣ? እሷ ጠርታኝ ለአውራ ባሪ ጠርታኝ የመጣው እሷ። እኔማ በቃ ገኒ ልጠይቃት ነው የመጣው። ገኒ ያሳብላት አንቺ ጠርተሽ ነው እሱ እናቴን ይጠርቻለሁ። እኔ ገኒ ልጠይቃት ነው የመጣው። ታዲያ ገኒን ልጠይቅ እሷ ላይ ምንድን ነው የሚያንጠለጥል? ልታቅፋት ምናምን ሞክረው ምን ችግር አለው? አንተ ተው በቃ እሷን አትነካካት፣ አትንካት። ምን ችግር አለው? ቆይ እንዴ ባክፋት ምን ችግር አለው? እኔ እሷ የምትሆነው ዝም ብለህ ሲያቅፋት አትቀፋት። አሁን አትጠብጠምበት ልጅ ተዋት። ችግር አለው? ባክፋት አትቀፋት። እሷ ለምንድን ነው ዝም ብለህ አንተ ና እዚህ ጋር ስማ፣ እሷ ለምንድን ነው ዝም ብለህ ሲያቅፋት? ጠይቃት። ምንድን ነው የምትይሽ አንቺ? ዝም የምትይው ምን ችግር ናቲ ቢያቅፈኝ ምን ችግር አለው? ጓደኛችን ናቲ ምን ችግር አለው? የሆነ ኪስ አላችሁ የሆነ ምን ጓደኛዬ ነች። በቃ እኔ እንደውም እዚህ ጋር እኔን ግን አንተ ማመን ያለብህ ጠራች መጣሁ። ግን እኔ ግን ብቻ ማመን አላውቅም ነበር። መጣሁን እዛ ጋር ተቀምጣ ስነካከል እኔ ግን እርቅ ያለው እንደዚህ እሷ እያስቸገረች ነው። እኔ አንድ ነገር ልምከር በቃ አንተ ብትሆን አንተ ጓደኛዬ አልፈልግህም ብላለች አይደል? ግን ግን እሷ ሌላም ነገር ልታረግ ነበርና እኔ እርቅ ያለው ራስ መጥፋት አጠገቤ ተቀምጠሽ እጄን ይዘሽ ያገኘው ማን ነው? እጄን ይዘሽ የነበረችው እሷ ነች። እያለመኩ ነበረ። በቃ ንገርሽ። በቃ አሁን እኮ የተፈጠረው ነገር ተፈጥሯል። ከአሁን በኋላ ግን አንተ እዚህ ቤት እንዳትደርስ በቃ እቺ ልጅ ጫፋን እንዳነካት እያለ እዚህ ጋር ቁጭ ብለው ነው ያገኛቸው። እዚህ ጋር ቁጭ ብለው እንደዚህ እጅ ለእጅ እሷ እጄን ይዘሽ እሷ የተጠራችኝ በእርግጥ እኔ ምንም የማውቀው ነገር የመጣው ቆይ አይደለም ቆይ ምን ነው እሱ ምን አገባው የሚጠይቀው? ሳሚ ምን አገባው እሱ የሚጠይቀው? ፍቅረኛ አብሮ ናቸው እንዴ? እነሱ አብሮ ነው እንዴ? የምትፈልግ ግንኙነት አላቸው እንዴ? ሳሚ እኔ ምን አውቃለሁ? ቆይ አትጠይቀውም። ጠይቀው ከምሬ ነው። ምን አገባው የሚጠይቀው? አንተ እኮ ነው መጠየቅ ያለብህ። ቆይ ችግር አለብህ እንደ አንተ መጠየቅ ያለበት እሱ ነው። አንተ ያገባው እኮ እሷ ነው እያወራሁ ያለው። እስቲ ና አንተ ራሱ ከእሷ ጎን ወደዚህ ቁም እስቲ። እኔ ማንም ከእሷ አጠገብ እንዲቆም አልፈልግም። በቃ ኧረ ምንም ግንኙነት ጭራሽ ባጠገባ ራሱ መቀመጥ አንተ እንደሆነ ነገር ፈልገህ ነው እና እሱ ለምን ይጠይቃል? ምን አገባው እሱ? እሺ ቆይ ሳሚ ለምን መጣ እሱ? ገኒን አንተ ደውሎልህ አይመጣም ነበር? ለአንተ ደውሎ አይመጣም ነበር? ሲመጣ ገባ ቤቴ ነው እንዴት ለምን መጣ? እሺ ሳሚ እኮ ነው አንተ ራሱ ምን ልትሰራ ነው የመጣው? ቆይ ከእንደገና ደግሞ ምን አግብቶ ነው የምጠይቀው? ለምን ነው መጠየቅ ያለብህ እሱ ነው ሳሚ።
እሱ እኔ ቤቴ ነው አንድ ሁሌ ነው ገና እኔ አንድ ነገር የመጨረሻ ነገር ምን ነገር እኔ የምመጣው ለእሷ ለቤተሰቦቿ ብዬ ነው እንጂ እሷን ፈልጊ እንዳልሆነ እኔ ወላሂ እሷን አልፈለኩም። ምን ልሃል ወላሂ እሷን ፈልጊ አይደለም ወላሂ እሷ ግን እዚህ ተቀምጬ ነበር። አጠገቤ ስትቀመጥ ተነስቼ ስተቀመጥኩ ከዛ እዚህ ልትመጣብኝ ስትል እዛው እሺ እራቅ በይና ተቀምጬ ነበር። ከዛ እጅ እንደያዘችኝ አንተ መጣ ያለው ነገር አይታወቅም። ማትፈልጋት ከሆነ እዚህ ቤት አትመጣም እና እኔ ያልኩት አሁን አንተ ባትኖር ኑሮ እኔ ባልኖር ኑሮ እሱ እኮ እንደ ድንገት መጥቶ እሷን ያገኛል። ስማ ይሄ ልጅ ማለት ነው ይሄ ሰውዬ ማለት ነው አልፈልጋትም እያልክ እሷን ታፈቅራታለህ። አላፈቅራትም ታፈቅራታለህ በአላህ ስም አላምንህም። እኔ የራሱ ነገር ለማመቻቸት ነው። እንደዚህ ምንም ለማመቻቸት አለ ታችሁም ከይቺ ልጅ ሳትወዳት አትቀሩም እኔ ሲመስል። ስለዚህ ቆይ አንተም ያገባህ አንተም እኮ ያገባህ አንተም እኮ ሌላ ሴት ጋር ግንኙነት ነበር። አንተም ታውቃለህ። እሱ ራሱ ሌላ ሴት ጋር ግንኙነት አልነበረውም ከዚህ በፊት ሌላ ሴት ጋር ያለፈ ህይወት እኮ እሷ ለምን ትላለህ? ያለፈ ህይወት እኮ ይኖራል። እኔ ሌላ ሴት አፍቅሬ እና ይቺን ልትጎዳት ነው ልጅቱ። ለዛ ወይ ለሷ ወይ ነው ለዚህ ነው እስካሁን ሳሚ ምንም ከዚህ በኋላ ምንም ነገር እንድትፈጠር አልፈልግም ሳሚ። እና ምንም አንተ ራሱ ሌላ ሴት ጋር በቃ ምንም አልሰማችሁም። ይልችኝ ሁለታችሁ አስቤልሽ እንደሆነ ልታቂ እኔ ምን አደረኩ? ሁለቱንም ማስወጫችሁ እኔ አንቺን ልጠይቅሽ ነበር የመጣሁት። ገኒ እንደው ገኒ እኔ ልውጣ። እኔ እኮ ልጅሽ እኮ እኔ ለምንድን ነው የምወጣው? ገኒ እኔ እኮ ልጅሽ ይኸውልሽ ይሄ ነው በቃ እየመጣ ገኒ ካልወጣሁ እኛ እንውጣላችሁ። አንተ እናቴ ምን አስነክታት ነው? ምንም ያስነካት ነገር የለም። ምንም ያስነካት ነገር የለም። ገኒ እኔ እኮ ልጅሽ እኮ አሁን እኮ ጸበል እኮ ከጸበል ልጅሽ እኮ ነው። እኔ ልጅሽ እኮ ነኝ። ለምን አባ ነው እሷ የሆነ ነገር ገኒ እኔ እኮ ልጅሽ ነኝ። አሁን እኮ ውጡልኝ፣ በቃ ውጡልኝ። አንተ ግን እናትህን ለማሳበድ ነው የምትፈልገው?